ምንም በማታውቀው እንደዚህ በማድረጌ በጣም ይቅርታ። ግን በጣም ከመጥፎ ሰዎች ነው የተወለድከው። እኔም አማራጭ አጥቼ ነው። ምንም ማድረግ አልችልም። ምንም ሰው አይተወኝም እንዴ? ሄሎ ሮቤል፣ ምን ፈልገህ ነው? ሮቤል አይደለሁም፣ ሉሲ ነኝ። ሉሲ? አንቺ ደግሞ ምን ቀረኝ ብለሽ ነው እኔ ስልክ ነው የምትደውይው? ሳሚ እባክህን አዳምጠኝ፣ ብዙ ጊዜ የለኝም። ሄሎ ሄሎ፣ ምንድን ነው ደውሎ መስራት? ምንድን ነው? ምን ሆነሽ? ምን ሆንኩ? ምን እንደው የምትርበተበችው? የደበቅሽ ነገር አለ እንዴ? ኧረ የለም። ያው በሩን ከፍተህ ስትገባ እኮ ደንግጬ ነው። እሺ በይ ነይ። እሺ። ምንድነው ተገተረሽ የምታይ? ነይ እያልኩሽ እኮ ነው። ውጭ ጠብቀኝ፣ እጅን ታጥቤ እመጣለሁ። እንዴ የት ሄዳለሁ ብለክ ነው? ቶሎ በይ። ሄሎ ሄሎ ሳሚ፣ ምንድነው? ጨዋታ ነው እንዳያሽው? የሆነ ነገር ልነግርህ ነው አልሽ፣ መልስ የዘጋሽው። በጣም ይቅርታ፣ ግን ልዘጋው ፈልጌ አይደለም። እና ምንድን ነው? ይኸውልህ አሁን ብዙ ጊዜ የለኝም፣ ግን ባጭሩ ልንገርህ። ምን መሰለህ፣ ስለ ሮቤል ነው፣ ስለ እኔም ስለ ሮቤልም ነው እየነገርኩህ ያለው። ድሮም የሆነ ነገር እያደረግሽ እንደሆነ ጠርጥሬ ነበር። ሮቤል ቆይ ላስረዳ አንድ ጊዜ። ሄሎ ሄሎ ሄሎ። ወይኔ ሳሚ፣ ይህች ልጅ ያማታል እንዴ? ጭራሽ በራሴ ስልክ ነው ሳሚ ጋር የደወልሽው? ምን መሰለህ፣ ዝም በይ፣ አንድ ቃል ካፍሽ እንደው ነይ። እቺ ያማታል እንዴ? ምን አባቷ ነው እየደወለች የምትጃዣለው? ምናልባት ችግር ውስጥ ገብታ ይሆን እንዴ? ሊሆን ይችላል፣ ላይሆንም ደግሞ ይችላል። ምናልባት ቤዛ እንዳለችው ያ የተረገመ ሮቤል ሊገላት አስበው ቢሆንስ? የእነሱ እኮ ነገር አያልቅም። ምናልባት ደግሞ ሁለቱ ተነጋግረው የሆነ የሴጣን ጨዋታ አስበው የሆነ ድራማ ሊሰሩብን ቢሆንስ? ምን አገባኝ እኔ። የራሳቸው ጉዳይ። ለምን እርስ በርስ እዛው አይበላሉም ከፈለጉ? ሰው እንደፍጥረታቸው። የኔ ፍቅር ተነሳ እንዴ? መሽተኛው ሌሊቱን ሙሉ እኮ አፍጥጬ ነው ያደርኩት። አውቃለሁ። እስኪ ነጋ ድረስ እንቅልፍ አልወሰደህም። ምናልባት እኮ ሊነጋጋ ሲል ትንሽ ያለብ ካደረገ ብዬ ነው። አይ ቤዛ፣ ምን ማሰብ ምን ማድረግ እንዳለብኝ እራሱ አላውቅም። በአንተ ልክ ባይሆንም እኔም ስሜት ይገባኛል። ታውቂያለሽ፣ ነገሩ ህልም እየመሰለኝ ነው። እንደ ቀልድ ችግሮቻችን ታስተካክልናለች ያልኳት ሴት እኮ ነው የሞተችው። አንተ ልትሆን ትችላለህ የገደልካት። ምን ለውጥ ያመጣል? ያው ሞታለች። እሱማ እኔ ግን በዛ ልክ የጠጣሁት እንደዛ እስከ ሰክር ድረስ የጠጣሁት ምን ሆኜ ነው? ለዚህ እንኳን እኔም ጥፋተኛ ነኝ።
ባንጣላና እኔ ብረዳህ ኖሮ ለዚህ ሁሉ ምክንያት አይሆንም ነበር። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አንቺ ምን አጠፋሽ? ምንም ያጠፋሽው ነገር የለም። እኔ ነኝ እንጂ እንደዛ አስጠጣ የነበረው። ሎሚን ለማግኘት መሞከር የራሱ ስህተት ነበር። በቃ ራስን አትወቀስ። ቢዚ እንዴት አልወቅስም? እወቅሳለሁ እንጂ ንዴቴን ለማብረድ ብዬ የገፈተርኳ ሴት እኮ ነው የሞተችው። ምናልባትም እኮ ያንተ መገፍተር ላይሆን ይችላል የገደላት። ቢዚ እባክሽ የማይሆን ነገር እየተናገርሽ ልታጽናኛት ሞክሪ። በጣም ብዙ ስህተቶችን ሰርቻለሁ፣ በጣም ብዙ። በዚህ ደግሞ የሰው ህይወት እስከ ማጥፋት ድረስ ደርሻለሁ። እኔ ግን እዚህ ምንም እንዳልተፈጠረ ሆኜ ተይ ብቻ። እና ቆይ ምን ልትሆን ነው? እንጃ አላውቅም፣ ግን እዚህ መተኛት መፍትሄ አይሆንም። አዎ እኔም ዝም እንበል አላልኩም፣ ግን ትንሽ ለመረጋጋት ሞክርና መፍትሄ እንፈልጋለን። ምንም መፍትሄ የሚባል ነገር የለም። ለሰራው ስራ ቅጣቴ ማግኘት አለብኝ። እንደዛም ለማድረግ መጀመሪያ እውነቱን ማወቅ አለብን። ሱሪ እባክህ እንደዚህ አትጨናነቅ። አንተም ማጣት አልፈልግም። እስካሁን ድረስ የተሰቃየነው ስቃይ ይበቃናል። እቺን አስቀያሚ ዓለም ትሰናበታታለህ፣ እንዲያውም ትገላገላታለህ። ምንም የሚያጓጓ ነገር የለም። እንዲያውም ከመከራና ስቃይ ነው የገላገልኩ። በልደን አሁን በኃጢአት የተወለድከው ልጅ እንዴ! ልጄ ምን እያደረግሽ ነው? ምን ልታደርግብኝ ነበር? ማናት? እኔ እንጃ ማናት? ከሉላ ክፍል ነው አይደል የወጣችው? አዎ ከላይ ነው የወረደችው። ልከተላት እንዴ? እሺ በቃ አንቺ ሉላ ጋር ሂጂ፣ እኔ እከተላታለሁ። ሉላ 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 ምን ሆነሽ ነው? ማናት ልጅቷ? የምን ጮት ነው? ምንድን ነው አዲስ ነገር? ልጄ ልጅሽ ምን ባልደርስባት ኖሮ በትራስ አፍና ልትገልብኝ ነበር። ማናት? ልጅሽን በትራስ አፍና ልትገለኝ ነበረችው? አሁን ከቤት ስትወጣ የነበረችው ልጅ ናት። ማናት እሷ? አመለጠች። አልገባኝም። ቆይ ስለምንድን ነው የምታወሩት? ማናት ሴትዮዋ? ቆይ እንዴት አመለጠች? መኪና ይዛ ነበር? አዎ። ቆይ ምንድን እየተካሄደ ነው? ለምንድን ነው የማትነግሩኝ? እኔ እንጃ። የሆነች ሴት ከዚህ ቤት ስትወጣ አይተናት ነው። የሉላ ልጅ ልትገል የሞከረችው ማለት ናት መሰለኝ። አልገባኝም። ልጅሽን ልትገለው ሞክራለች? አዎ ባልደርስ ኖሮ ገላው ነበር። ወይኔ ልጅ። ቆይ ለመሆኑ ማናት? ታውቋታላችሁ እንዴ እናንተ? እኔ አላውቃትም። እኔም አላውቅም። ቆይ ሉላ አንቺ ለምን አትናገሪ? ማናት? የዘገየ ሚስት ናት። የኢንስፔክተሩ ሚስት? ለምን? ባለፈው እኮ ነግሬያቸዋለሁ። እና ህፃን ልጅ እስከ መግደል ድረስ? አዎ ልጄን ገላብኝ ነበር እኮ። ወይኔ ልጅ። እንዴት አይነት ነገር ነው? እቺማ ጤነኛ አትመስለኝም። ጭራሽ አራስ ልጅ ለመግደል ማሰብ። ቆይ ሌላ ያጣላችሁ ነገር አለ ማለት? ያልተግባባችሁበት ጉዳይ ነበር? አረ እኔ በጭራሽ አላውቅም። ጭራሽ ትላንትና ነው እኮ እዚህ ቤት መታገኘዋት። ደግሞ እኮ ነግሬያችሁ ነበር። ሰው እንዴት በቅናት ተነሳስቶ ህፃን ልጅ ለመግደል ይሞክራል? ምን አውቃለሁ። ጤነኛ ባትሆን ነው እንጂ እንዴት እንደዚህ አይነት ነገር ይታሰባል? ቆይ አንቺ የት ሄደሽ ነበር ሉላ? የልጄን ልብስ ላጥብ ወጥቼ ነበር። ልብስ ላጥብ?
በምን አቅምሽ ነው አንቺ ልብስ የምታጥቢው? ደግሞ ልብስ አጣቢው አታጥብልሽም እንዴ? ወይኛ ብንሆንስ እኛ አለን አይደል እንዴ? እናንተን ከማስቸገር ብዬ ነው። ሉላ ትቀልጃለሽ እንዴ? ምንድን ነው የምታስቸግሪኝ? ቤተሰብ አይደለሽ እንዴ? ሰሞኑን የሆነ የሚያስጨንቃችሁ ያለ ጉዳይ ስለመሰለኝ ነው። ታዲያ ቢኖርስ? እኛ ቤተሰቦችሽ አይደለን እንዴ? ላንቺ መሆን ያቅተናል? ቤዛ ሉላን ተያት። ባይሆንችን በሽተኛ ፈልገን ማግኘት አለብን። አንተ ደግሞ ምን ልታደርግ ነው? ምን ልታደርግ? ምን ማለት ነው ደግሞ ይሄ? አራስ ልጅ ልትገል ሞከራ ዝም ልላት ነው እንዴ? እኛ ምንም አናደርግም። ለኢንስፔክተር ዘገየ ሁሉንም ነገር እነግረዋለን። አይ ቤዚ አትንገሪው እኮ። ለምን? ስለኛ እንዲጨነቅ አልፈለግም። እስከዛሬ ያደረገው ነገር ይበቃል። ሉላ ትቀልጃለሽ እንዴ? ሚስቱ ህይወታችን ውስጥ ገብታ እየበጠበጠች እንደሆነ እንዴት ነው ማወቅ የሌለበት እኮ? ለምን? እኛን ምን ይጠቅመናል? ሁለተኛ አጠገባችን አትደርስማ። እሱን የምትሰማ ይመስልሻል? ትስማ ይሁን አትስማ ምንም አይመለከተኝም። ስለዚህ በምንም ይሁን በምንም ከዚህ በኋላ እኛ አጠገብ እንድደርስ ማድረግ የለበትም። ሊፋቱ እኮ ነው። ከዚህ በኋላ እሱን የምትሰማበት ምንም ምክንያት የላትም። ሉላ ልክ ናት። ኢንስፔክተሩና ሚስቱ የሚፋቱ ከሆነና እሱን የማትሰማው ከሆነ እኛ የራሳችንን እርምጃ እንወስዳለን። ትክክል። እሺ፣ ግን ለምሳሌ ምን አይነት እርምጃ እንወስዳለን? አላውቅም። ብቻ እዚህ ቤት መምጣት አይደለም ለማሰብ እንኳን ብትሞክር እዚህ ቤተሰብ ላይ የሆነ አደጋ ለመፍጠር ብታስብ ስማችን ሲጠራ እንኳን እንድትደነግጥ የሚያደርግ ቅጣት ነው መስጠት ያለብን። ስማ፣ እቺን ሴት ከባድ እርምጃ እንወስድባታለን። አራስ ልጅ እኮ ነው ለመግደል የሞከረችው። እባካችሁ፣ እኔ ሌላ ችግር እንዲፈጠር አልፈልግም። እኔ ግን በጉልበት ችግር ለመፍታት መሞከሩ አይዋጣም ባይ ነኝ። ታዲያ ለፖሊሱ ሚስትህ ልጅ ልገል ነበር ብለን መናገሩ ነው መፍትሄ የሚሆነው? ከዛ የተሻለ ነገር ማድረግ እንችላለን። እሺ፣ በጉልበት አይፈታም ካላችሁ በምንድን ነው የሚፈታው? ንገሩኛ። ልናሳስራት እንችላለን ነው። ጭራሽ ክስ ምናምን? አይሆንም። ለምንድን ነው የማይሆነው? ኢንስፔክተር ዘገየ ለእውነት እንደሚቆም በደንብ አውቃለሁ። ለእህቱ ያልተመለሰ ለሚስቱም ቢሆን መቼም አይመለስም። በጭራሽ እኔ እንደዛ እንዲሆን አልፈልግም። እና ቆይ ሀሳብሽ ምንድን ነው? በጉልበትም በህግም አልሄድም ካልሽ ምንድን ነው ሀሳብሽ? አላውቅም። ብቻ ሌላ ችግር አልፈልግም። በቃ ሁሉም ነገር ይበቃል። ይበቃል። በቃ እኔ በዚህ ራሱ የተረበሸው ይበቃኛል። ቤዛ እንዴት ነሽ? እንዴት ነህ ዘገየ? ደህና ነኝ። በሰላም ነው እንደዚህ አጣድፈሽ የጠራሽኝ? በመጀመሪያ ከስራ ላይ እንድትመጣ ስላደረግኩ በጣም ይቅርታ። ለሱ እንኳን ችግር የለውም። ግን በሰላም ነው አይደል? አዎ በሰላም ነው። ስለ ሉላ እንድናወራ ፈልጌ ነበር። ስለ ሉላ? ሉላ ምን ሆነች? ደህና አይደለችም እንዴ? አይ ደህና ናት። እና ህፃኑ የሆነው ነገር አለ? ህፃኑም ደህና ነው፣ ምንም አልሆነ። ታዲያ ስለ ሉላ ምንድን ነው የምናወራው? ሲመስለኝ ከሉላ ጋር በጣም ተቀራርቧቸዋል። አዎ ይመስለኛል። ታዲያ ዘገየ፣ ከዚህ በኋላ ሉላ እንድታገኛት አልፈልግም። ይሄ ደግሞ ምን ማለት ነው? ከሉላ ጋር ያላችሁ ቅርርብ መቆም አለበት። ቤዚ ምን እያልሽ ነው? የኔና የሉላ መቀራረብ ምንድን ነው ችግሩ? አስፈላጊ ስላልሆነ እኮ። ለማን? ለሉላ። እና ታዲያ ለምን ራሷ ሉላ አልነገረችኝም? ለምን አንቺን መላክ አስፈለገ? እኔ እሷ አላከችኝም። እኔ ራሴ ነኝ ላናገር የመጣሁት። ታዲያ ለሉላ የሚጠቅማትና የሚጎዳትን እኔ አውቅላታለሁ እያልሽ ነው? አዎ መንታቱ አይደለው እንዴ? እንዴት አላውቅም? ቤዛ የምታወሪው ነገር እንኳን ለራስሽ እየገባሽ ነው? የማያሳምን ነገር እኮ ነው እያወራሽ ያለሽው። እኔ በምን ሁኔታ ነው ሉላ ልጎዳት የምችለው? አንተ ትጎዳታለህ አላልኩም፣ ግን ግንኙነታችሁ ልክ አይደለም። ይሄ ነገር እንዴት ነው? አንቺም እንደ ስሜኝ ማሰብ ጀመርሽ እንዴ? ማናት ደግሞ ስሜኝ? ባለቤቴ። ታዲያ ልክ ናት እኮ። ከሚስት በላይ ለአንተ ማን ሊያስብ ይችላል? ሚስቴ ምን እንደምታስብ አልነገርኩሽም እኮ። ከሉላ ጋር መቀራረብ ልክ አለመሆኑ እሷም ያመነችበት እንደሆነ የነገርከኝ ይበቃል። እሷ እንደዛ ያለችው? ቆይ አንቺም እንደሷ እያሰብሽ ነው እንዴ? ከሉላ ጋር ያለን ቅርርብ? አዎ ልክ አይደለም። ባለትዳር እኮ ነህ። ስመኝ እንዲሁ ዝም ብላ ስትል ነበር የመሰለኝ። ቆይ አንቺ እንዴት እንደዚህ ልትል ቻልሽ እንዴ? ቆይ እኔና እሷ ጋር ምን የተፈጠረ መስሎሽ ነው? ራስህም አልከኝ እኮ ሚስትህ ራሱ ምቾት አልሰጣትም። ይሄ ደግሞ ከበቂ በላይ ምክንያት ነው። ስመኝን ምክንያት አታድርጋት። የሁለታችን ነገር ያበቃለት ነገር ነው። ያበቃለት ነው ማለት እና ምን? ከእሷ ጋር ከተፋታ በኋላ ከሉላ ጋር የመሆን ሀሳብ አለ ማለት ነው? እኔ እንደዛ አላልኩ። ከስመኝ ጋር ልፋታ ነው ስል ስለ ግል ህይወት አይመለከታትም ለማለት ነው። እኔ ስለ ትዳር ህይወት ምንም አይመለከተኝም፣ ግን ከሉላ ጋር ያለህን ቅርርብ እንድታቆም እፈልጋለሁ። ሀሳቤ እንደምትቀበለው ተስፋ አድርጋለሁ። ሰው ምን ሆኗል? ቆይ ለምንድን ነው የሁለታችን ግንኙነት በዚህ ልክ ሰዎችን ያሳሰባቸው? የሆነ የተፈጠረ ነገር አለ እንዴ?
ሄሎ ሄሎ፣ ስመኝ። ምን ነው ፈለከኝ? ከቻልሽ ላገኝሽ እፈልጋለሁ። ምን ነው ስለ ሉላና ስለ ልጇ ልታዋራኝ ነው? ስለ ሉላና ልጇ አልገባኝም። የተፈጠረ ነገር አለ? የለም፣ እኔማ እንደዛ መስሎኝ ነበረ። ታዲያ ምንም ከሌለ ስለ እነሱ ያወራኛል ብለሽ ለምን አሰብሽ? እኔ እንጃ። አሁን ትኩረት ያለው እነሱ ጋር ነው ብዬ ነው። ስመኝ፣ መቀባጠሩን ተይና ተገናኝተን እንነጋገር። እሺ እሺ፣ እጠብቅሻለሁ። የሆነ ነገር የተፈጠረ ነገርማ አለ። ሉላን ደውዬ ልጠይቃት እንዴ? ግን ደግሞ ምን እላታለሁ? እህትሽ በሁለታችን መካከል የተፈጠረ ነገር እንዳለ ስለመሰላት መታስፈራራች ይልላት ነው? አይ ከዚህ በኋላ በኢንስፔክተሩ ምክንያት ምንም ችግር ሊፈጠር አይችልም። ቆይ ለሉላ ቢነግራትስ? አይ አይነግራትም። እንዴት እርግጠኛ መሆን ይቻላል? ሊጠይቃት እኮ ይችላል። እህትሽ ከኔ ጋር መሆን አትፈልግም ወይ ብሎ ይጠይቃታል እንዴ? እሺ ቆይ አልተገናኙም ምን በል። ያችን ሴትዮ የሉላ ልጅ ለመጉዳትና ለመጉዳቷን ምን ማረጋገጫ አለን እኛ? ሌላ ምን ምክንያት ሊኖራት ይችላል? ሴትዮዋ እኮ ጤነኛ አይደለችም፣ ወፈፌ ነች። ምንም ልታረግ ትችላለች እኮ። አዎ ይሄ መፍትሄ ሊሆን አይችልም። ሌላ ሀሳብ ፈልጉ። ቆይ እናንተ ሰዎች ምን ይሁን ነው የምትሉት? በቃ ምን ችለው ነገር ሞክረናል። ከዚህ በኋላ የሚሆነው መጠበቅ ነው። ምን ማለት ነው የሚሆነው መጠበቅ ነው ማለት? እንዴ ቤዛ አይታይሽም እንዴ? ሕፃን ልጅ ለመጉዳት ተንደርድራ የመጣች ሴትዮ ምንም እኮ ልታረግ ትችላለች። ስለዚህ እኛም ደህንነታችንን ካጠናከረን ምንም ልታመጣ ትችላለች። ምን ማለት ነው ደግሞ ደህንነት ማለት? እኛም እንደ ሉሲ ጥበቃ ሳያስፈልገን አይቀርም። ሮቤል ምን ፈለግሽ? ቢያንስ እንኳን የሚጠጣ ውሃ ስጠኝ እባክህን። በውሃ ጥማት ትቅጣኝ። ድምፅሽ እየረበሸ ነው። ዝም በይ አልኩሽ እኮ። ውሃ በጣም ጠምቶኛል። ጉሮሮዬም ደርቋል። ጨጓራዬም የተቃጠለ ነው። እባክህን ስጠኝ። አትሰሚኝም? አትረብሽኝ። እባክህን በውሃ ትቅጣኝ። በምን እንደምቀጣሽ አንቺ አትነግሪኝም? ሮቤል ስለነበረን ጥሩ ጊዜ ብለህ እባክህ እንደምትለው ትንሽ እንኳን የምታስብልኝ ብለህ እባክህን ስጠኝ። ይሄ በገዛጅሽ ለሰራሽው ስራ ክፍያሽ ነው። እኔ ምንም አላረኩሽም። እንደ በደልኩሽ አታስመስይ። እሱን አውቃለሁ። ቢያንስ ውሃ ስጠኝ ነው ያልኩ። ሌላ ምንም ነገር አልጠየቅም። ለምዶ ምልሽም አሰቢ። አትረብሽኝ አልኩሽ እኮ። እባክህን የሚጠጣ ውሃ ብቻ ስጠኝ። አንቺ ደንቆሮ ነሽ እንዴ? እምልሽን አሰቢ። ምን አባቷች የሉላን ጉዳይ በዚህ እንዝጋው። እኔ እወጣዋለሁ ካልሽ እሺ። አሁን ማሰብ ያለብን ስለ ሮቤልና ሉሲ ነው። ስለ ሮቤልና ሉሲ ነው ወይስ ስለ ሞተቹ ሰራተኛ? ያው ነው፣ ተያያዥ ናቸው። ጥሩ እሺ። ያሰብሽው ነገር አለ? በሆነ መንገድ ቅንጅርትን ወይም ሉሲን ብናገኛቸው ብዬ እያሰብኩ ነበር። ቅንጅርቲን? እሺ። ሉሲን ግን ለምን? እንዳልኳችሁ ከሮቤል ጋር ያሉበት ሁኔታ ምንም ደስ አይልም እና እኛን ትረዳናለች ብለሽ እያሰብሽ ነው? ምናልባት ሊሆን ይችላል። እኔ እንጃ። እኔ ግን አይመስለኝም። ከዚህ በፊት እሷን ለማናገር ሞክሬ ነበር። ሁለቱም ያው ናቸው፣ ምንም ለውጥ የላቸውም። ግቢ ውስጥ ያየሁት ነገር ግን በሁለቱ መካከል ከባድ ችግር እንዳለ ነው። ምናልባት እኮ ከእኛም እርዳታ ትፈልግ ይሆናል። ሉሲ ከኛ? ለምን? አላውቅም፣ ግን ሮቤል በግድ ቤት ውስጥ ያስቀመጣት ይመስለኛል። ይሄ ደግሞ ምን ማለት ነው? አላውቅም። ሌሊቱን በሙሉ ስለዚህ ጉዳይ ሳስብ ነው ያደርኩት እና ሉሲ ችግር ውስጥ ያለች ይመስለኛል። አለ አይደል፣ በግዴታ ወይም ደግሞ በሆነ ነገር አስፈራርቷት አብረው ያለች ነው የሚመስለኝ። ፈልጎ አይደል እንዴ አብረው የሆኑት? ሁሉም ነገር የሁለቱ ስራ ነው። ሱሬ፣ አንተም እኮ እንደዛ ተሰምቶ ነበር አይደል? ሳሚን ከስር ካስለቀቀችው በኋላ እኮ በመሀል የሆነ ትልቅ ክፍተት አለ ማለት ነው። አሁንም በአካፋ እሱን ለመምታት ካሰበች በሁለቱም መካከል ትልቅ ክፍተት ተፈጥሯል ማለት ነው።
ሳሚ ስለዚህ ጉዳይ ምን ታስባለህ? ዛሬ ጠዋት ደውላልኝ ነበር። ማ ሉሲ? እና ምን አለች? በደንብ ማውራት አልቻለም። እንዴ ምን ማለት ነው? የደወለችው በሮቤል ስልክ ነበር። 2 ጊዜ ምናምን እየዘጋች እንደገና ድጋሚ ስትደውል ነበር። እንዴ የምርህን ነው? ስለዚህ እውነትም ችግር ውስጥ ናት ማለት ነው። ታዲያ ምንድን ነው ያለችው? የሆነ የምነግር ነገር አለ ስትል ነበር እኮ። ታዲያ ምን? እሱን አልነገረችኝም። እንደነገርኳችሁ ነው። መሀል ላይ ስልኩ ይዘጋ ነበር። እየተቆራረጠ ስለነበር ምንም ነገር ልንደማመጥ አልቻለም። ስለዚህ በእርግጠኝነት ሮቤል በግድ ነው ቤት ውስጥ እንድትቀመጥ ያደረጋት እኮ። ለምን? እኔ እሱን በምን አውቃለሁ? ግን የሆነ ነገር እንዳለ ግልጽ ነው። ምናልባት ግን ሁለቱ ተነጋግረው ቢሆን እንደዚህ ያደረጉት። ለምን ብለው? በዛ ላይ ደግሞ በሮቤል ስልክ ከደወለች ተደብቃ ነው ማለት ነው። ምናልባት የተዘጋውም እኮ ሲመጣባት ሊሆን ይችላል። ቆይ እንዴት እርግጠኛ ሆነሽ እንደዚህ ትያለሽ? ሱሪ ሁኔታዎችን አገጣጥማቸው እንጂ ከዚህ ውጭ ቆይ ምን ሊሆን ይችላል? እኔ እንጃ። ግን ሳሚ መልሰ በራሷ ስልክ አልደወልክላትም? አይ አልደወልኩላትም። እንዲህ ለምን? ምን ብዬ ደውልላታለሁ? ምን አስደወለኝ? ይኸውልህ ከጠራ እንኳን ካናገረች ለምን እንደደወለች ትጠይቃታለህ። ግን ስልኩ ካላነሳ እና ካልጠራልህ ቤዚ እንዳለችው ሁለቱ ችግር ውስጥ ናቸው ማለት ነው። እና እኛ ምን አገባን? ችግር ውስጥ ብትሆን ባትሆን ምን አገባን? እኛ ይመለከተናል? ቆይ ሳሚ ምን ሆነሃል? ልጠቅመን እንደምችል ተነጋግረናል ነበር እንዴ? እኔ የእሷ ጥቅም አንድ ቀን ታይቶኝ አያውቅም። ሳሚ በዚህ ሰዓት የሚጠቅመን ነገር ከሆነ ምንም ነገር እናደርጋለን። ስለ ግል ስሜታችን የምንጨነቅበት ሰዓት አይደለም። እሷ ካደችው እኔም ብቻ አይደለም ሙሉ ቤተሰባችንን ነው እኮ። አሁን ደግሞ ቤተሰባችንን ለማዳን እንጠቀምበታለን። በላሁን ደውልላት። አዎ ደውልላት። ሳሚ ደውልላት። ይኸውልህ ከጠራና ካነሳችሁ በስነ ስርዓት አውራትሽ። ይጠራል? ሳሚ ምንድን ነው? ይጠራል ወይስ ዝግ ነው? ዝግ ነው? አዎ እኮ አግቷታል። ስመኝ የጠየቅኩሽን ብቻ ንገሪኝ። በአንቺና በሉላ መካከል የተፈጠረ ነገር አለ ወይ? ምን ሊፈጠር ይችላል? ነውስ እንዲፈጠር የምትፈልገው ነገር አለ? ስመኝ አታናጂ። ቆይ ምንም አልገባኝም። ቆይ ግን ለምንድን በዚህ ልክ የምትጨነቅላት? መቀባጠሩን ተይና ንገሪኝ። እንግዲያውስ እኔ ምንም ነገር የለም ብዬ ስለ ውሽማህና ስለዛ አስቀያሚ ልጅ ልጨነቅ? አስቀያሚ ልጅ? የሉላን ልጅ ነው? አዎ። ታዲያ በኃጢአት የተወለደ ልጅ ቆንጆ ይሆናል ብላ አስበህ ነበረ? የሉላን ልጅ አይቼዋለሁ እያልሽኝ ነው? ምን ነው ቡዳ ይበሏል? ቤቷ ሄደሽ ነበር? ታዲያ ወፍጮ ቤት ይዘው መታ ነው? አሁን ከመኪና ይውረጅ። ምን ነው? ውረጂ። እንደዛ በድብርትና በብቸኝነት ያለችን ሴት ምን ብላት ይሆን ቤዛኔ ጋር መታ እንደዚህ ለማስጠንቀቅ የበቃችሁ?